ሰላም ጤና ይስጥልኝ። የተወደዳችሁ የሰለዳ ሚዲያ አድማጭ ተመልካቾቻችን እንዴት ቆያችሁ? ለዕለቱ መራርጠን ወደ እናንተ ለማድረስ ያዘጋጀናቸው አዳዲስ ትኩስና ወቅታዊ መረጃዎችን ይዘን ቀርበናል። መረጃዎቻችን እየተከታተላችሁ እስከ ፕሮግራማችን ፍጻሜ ከኛ ጋር እንድትቆዩ ከወዲሁ በታላቅ አክብሮት ጋብዛለሁኝ። አቶ ጌታቸው ረዳ እጅግ አነጋጋሪ የተባለለት ምላሽ ሰጡ። የቀድሞ የህወሓት አመራር የነበሩትና የአሁኑ የኢፌዴሪ ጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ በኤንቢሲ ኢትዮጵያ የቴሌቪዥን ጣቢያ ከሚተላለፈው ጊዜ ግስ ፕሮግራም ጋር ባደረጉት ቃለ መጠይቅ እጅግ አነጋጋሪ የተባለለት ምላሽ ሰጥተዋል። ጥቅምት 24 2013 ዓ.ም ሰሜን እዝ ሲጠቃን ያላውቅም ሲሉ አቶ ጌታቸው ረዳ ገልጸዋል። ከጋዜጠኛው ጥቅምት 24 አንተ የት ነበርክ የሚል ጥያቄ የተነሳላቸው አቶ ጌታቸው ረዳ ጥቅምት 24 2013 ዓ.ም ሰሜን እዝ ሲጠቃን ያላውቅም፣ እኔ የአንድ ጓደኛዬ ልደት ሳከብር ነበር። አለም ገብረዋህድ በአስቸኳይ ወደ ቤት ግባ፣ ሁኔታዎች ጥሩ አይደሉም አለኝ። ገባሁኝ ወደ ቤቴ። እኔና ጌታቸው አሰፋ ጥቃቱን አናውቅም ሲሉ በርካቶችን እያነጋገረ የሚገኝ ምላሽ ሰጥተዋል። አቶ ጌታቸው ረዳ በዚሁ በጊዜ ግስ ጋር ባደረጉት ቃለ መጠይቅም የድንጋይ ዘመን እንደዚህ ቅርብ ነው እንደ የሚያስብል የጦርነት ጊዜ እንደነበር ባጋጠማቸው ከቴክኖሎጂ የመራቅ ሁኔታን እያስታወሱ የጦርነትን አስከፊነት ገልጸዋል። በአሜሪካ የ$2 ቢሊዮን ሰብአዊ ድጋፍ ውስጥ ኢትዮጵያ መካተቷ ተገለጸ። አሜሪካ በተባበሩት መንግስታት ድርጅት አማካኝነት ለመለገስ ከተስማማችው የ$2 ቢሊዮን ሰብአዊ ድጋፍ ስምምነት ውስጥ ኢትዮጵያ ተካተተች። አሜሪካ የሰብአዊ ድጋፉ ኢትዮጵያን ጨምሮ በችግር ላይ ለሚገኙ 17 ሀገራት እንዲውል ነው ገንዘቡን ለመስጠት የተስማማችው። ከኢትዮጵያ በተጨማሪ በገንዘብ ድጋፉ ተጠቃሚ ከሚሆኑት መካከል ደቡብ ሱዳን፣ ኡጋንዳና ኬንያ ይገኙበታል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ ማስተባበሪያ ጽህፈት ቤት የአሜሪካ የገንዘብ ድጋፍ ኢትዮጵያን ጨምሮ በተለይ ግጭት ባስከተለው መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖ ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ደረጃ በሚታይባቸው ሀገራት ጉልህ አስተዋጽኦ ይኖረዋል ብለዋል። በወሎ ተራሮች ውድ ጥቁር ኦፓል ተገኘ። በሰሜን ኢትዮጵያ ወሎ መዘዞ አካባቢ የአካባቢው ነዋሪዎች በከፍተኛ ቦታ ላይ ያገኙት ብርቅዬ የጥቁር ኦፓል ክምችት የዘርፉን ተመራማሪዎች በእጅጉ አስደንቋል። ይህ ስታይሽ በሚል ስያሜ የሚታወቀው የኦፓል ማዕድን የተገኘው ከባህር ጠለል በላይ 9800 ጫማ ማለትም ወደ 3000 ሜትር ገደማ ከፍታ ባላቸው ገደላማ ተራሮች ላይ ነው ተብሏል። በከበረ ማዕድን ጥናት ላይ ትኩረታቸውን ያደረጉት ጂኦሎጂስት ዶክተር ሎር ኪፈርት እንዳረጋገጡት ይህ የኦፓል ክምችት ያለው የሸክላ አፈር ንብርብር ወደ 2 ጫማ የሚጠጋ ውፍረት ያለው ሲሆን በተራራው ሰንሰለት ላይ ለብዙ ኪሎሜትሮች የሚዘልቅ ነው። ከ2013 ዓ.ም ጀምሮ ንቁ እንቅስቃሴ በሚታይበት በዚህ የማዕድን ስፍራ የአካባቢው ነዋሪዎች በቤተሰብ ተደራጅተው በባህላዊ መንገድ በእጅ ቁፋሮ ማዕድኑን እያወጡትም ይገኛሉ። ነዋሪዎቹ በማዕድኑ ክምችት አቅጣጫ በተራራው ጎን ከ50 እስከ 65 ጫማ የሚደርሱ ዋሻዎችን በመቆፈር ኦፓሉን ያወጣሉ። አብዛኞቹ የሚገኙት የኦፓል ቁርጥራጮች መጠናቸው አነስተኛ ማለትም 1 ኢንች አካባቢ ቢሆንም አልፎ አልፎ እስከ 4 ኢንች የሚደርሱ ትልልቅ ድንጋዮችም ይገኛሉ። እንደ አውሮፓውያን አቆጣጠር በ1990ዎቹ በኢትዮጵያ በብዛት ይገኙ የነበሩት ብርቱካናማና ነጭ ኦፓሎች ሲሆኑ ተፈጥሯዊ ጥቁር ኦፓል ማግኘት ግን እጅግ በጣም ከባድና ውድ ነበር። ከዚህ ቀደም የከበረ ማዕድን ላብራቶሪዎች ጥቁር ኦፓልን የሚያገኙት ከአውስትራሊያ ብቻ ነበረ። አሁን በወሎ የተገኘው ይህ ስታይሽ ጥቁር ኦፓል ከነጭ ኦፓል በተለየ መልኩ ውሃ የመምጠጥ ባህሪው አነስተኛ በመሆኑና ጥንካሬው አስተማማኝ በመሆኑ ለጌጣጌጥ ስራ ተመራጭ አድርጎታል። በአሁኑ ወቅት የዚህ ኦፓል ዋጋ ከአውስትራሊያው ጥቁር ኦፓል ጋር ሲነጻጸር ዝቅ ያለ ቢሆንም ታዋቂ የጌጣጌጥ ባለሙያዎች ከወርቅ ጋር እያዋሃዱ መስራት በመጀመራቸው ተቀባይነቱ በከፍተኛ ሁኔታም እየጨመረ ይገኛል። ይህ ግኝት ለአካባቢው ማህበረሰብ አዲስ የገቢ ምንጭ የፈጠረ ቢሆንም ገቢው ግን እንደ ምርቱ መገኘት ስለሚወስን አስተማማኝና ተመጣጣኝ አለመሆኑ ዘገባው ጠቁሟል። ገበያው ፍትሃዊ እንዲሆንና የአካባቢው አውጪዎች ተጠቃሚ እንዲሆኑ ሰብሳቢዎችና ነጋዴዎች የማዕድኑን ህጋዊ ምንጭ በመጠየቅና ቀጥተኛ ከአውጪዎች ጋር በመስራት የንግድ ሰንሰለቱ ግልጽነት ማረጋገጥ እንዳለባቸውም ተገልጿል።
ጊኒ ቲክቶክን፣ ዩቲዩብን እና ፌስቡክን አገደች። ምዕራብ አፍሪካዊቷ ሀገር ጊኒ ታዋቂ የማህበራዊ ሚዲያ የትስስር መድረኮች የሆኑት ቲክቶክ፣ ዩቲዩብ እና ፌስቡክን ማገዷን ተዘግቧል። በዓለም ዙሪያ የኢንተርኔት አገልግሎትን የሚከታተለው ድርጅት ኔት ብሎክስ እንዳለው በርካታ ተጠቃሚ ያላቸው እነዚህ የማህበራዊ ሚዲያ መድረኮችን ለጊኒ የኢንተርኔት አገልግሎት በሚያቀርቡት ኦሬንጅ እና ኤምቲኤን በኩል ማግኘት አይቻልም። ይህ የማህበራዊ ሚዲያ አገልግሎቶች መቋረጥ የተከሰተው ባለፈው እሁድ የተደረገ ፕሬዝዳንታዊ ምርጫ ውጤት እየተጠበቀ ባለበት ጊዜ ነው ተብሏል። ሰኞ አመሻሽ ላይ ይፋ የተደረጉ የመጀመሪያ ደረጃ የምርጫ ውጤቶች ከአንድ ዓመት በፊት በመፈንቅለ መንግስት ስልጣን የያዙት ጀነራል ማሙድ ዱምቢያ በሰፊ ውጤት ልዩነት እየመሩ መሆናቸው ማሳየታቸውን የፈረንሳይ ዜና ወኪል ዘግቧል። በምርጫው የዋነኛው ተቃዋሚ ፓርቲ መሪዎች እንዳይሳተፉም ተከልክሏል። በማህበራዊ ሚዲያ ላይ ስለተጣለው እገዳ ከመንግስት በኩል የተሰጠ አስተያየት ባይኖርም ተቺዎች ግን እርምጃው በምርጫው ውጤት ላይ ለሚሰነዘሩ ትችቶችን ለመቆጣጠር በወታደራዊ መንግስት ሆን ተብሎ የተወሰደ እርምጃ ነው እያሉም ይገኛሉ። ቡርኪና ፋሶ እና ማሊ የአሜሪካ ዜጎች ወደ ሀገራቸው እንዳይገቡ አገዱ። ቡርኪና ፋሶ እና ማሊ በአሜሪካ ዜጎች ላይ የቪዛ እገዳን በይፋ የጣሉ ሲሆን ወደ ሀገራቱ እንዳይገቡም ከልክለዋል። የቡርኪና ፋሶ እና የማሊ መንግስት ውሳኔውን በቅርቡ አሜሪካ በቡርኪና ፋሶ ዜጎች ላይ የጣለችውን እገዳ ተከትሎ የመጣ መሆኑን አስታውቀዋል። የሀገራቱ ባለስልጣናት እርምጃው ሉዓላዊነትን ለማስፈንና በዓለም አቀፍ ግንኙነቶች ፍትሐዊነትን ለማረጋገጥ ያለመ ነው ብለዋል። የትኛውም ሀገር ያለ አግባብ ኢላማ መሆን እንደሌለበትም አጽንኦት ሰጥተዋል። የቡርኪና ፋሶና የማሊ ሀገራት ከዋሽንግተን ጋር ያላቸው ዲፕሎማሲያዊ ውዝግብ እየጨመረ በመጣበት በዚህ ወቅት ተመሳሳይ የአጸፋ እርምጃ እየወሰዱ ያሉ የሳህል ሀገራትን ተቀላቅለዋል። ሳውዲ አረቢያ አረብ ኤሚሬቶች የየመን ገንጣይ ቡድኖችን እየደገፈች ነው በሚል ወቀሰች። ይህንንም ተከትሎም አቡዳቢ በ24 ሰዓታት ውስጥ ከአካባቢው እንድትወጣ በፕሬዝዳንታዊ አመራሩ ምክር ቤት እውቅና ያለው መንግስት ተነግሯታል። ሪያድም የፒኤልሲን ሐሳብ ተከትላ አቡዳቢ የደቡባዊ ሽግግር ምክር ቤቱ ኤስቲሲ በጦር መሳሪያ እየደገፈች ነው በሚል ከሳለች። የመን በሁቲዎች በደቡባዊ ተገንጣዮችና በፕሬዝዳንታዊ አመራር ምክር ቤቱ ኃይሎች ተከፍላ እየታመሰችም ትገኛለች። ኤሚሬቶቹም በየመን የምታደርገው ጸረ ሽብር ዘመቻ ማቆሟንና ከየመን የመውጣቷን ነገር ይፋ አድርጋለች። ኤስቲሲ ሳውዲ አረቢያ ሁቲዎችን ከማጥፋት ይልቅ ትኩረቷ ደቡባዊ የመን ላይ ማድረጋ ቀጠናው እንዳይረጋጋ ያደርጋል በሚልም ወቅሷል። ቡድኑ ከሳውዲ መራሹ ጥምረትና በመንግስታቱ ድርጅት እውቅና ከተሰጠው መንግስት ጎን ቆሞ አንሳር አላሆችን ማለትም ሁቲዎችን መውጋቱ ይታወሳል። በሳውዲ የሚመራው ኃይል በደቡባዊ የመን ሙካላ ወደብ የአየር ጥቃት ማድረሱ ደግሞ ውጥረቱን ቀጠናዊ አድርጎታል። በድንበር አካባቢ የደህንነት ስጋት ያለባት ሪያድ አካባቢውን በጦር የማስታገስ ውጥን እንዳላትም ተነግሯል። በሌላ በኩል በየመን ጉዳይ ላይ አንድ አቋም የነበራቸው ሁለት ቁልፍ የገልፍ ምክር ቤት አባላት ሳውዲ እና ኤሚሬቶች ፖለቲካዊ መቃቃር ውስጥ ገብተውም ይገኛሉ። እስካሁን አብራችሁን ከኛ ጋር ስለነበራችሁ እያመሰገንኩኝ በሌሎች መረጃዎች እስክንመለስ እንደተለመደው የሶሎዳ ሚዲያ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አዳዲስ ትኩስና ወቅታዊ መረጃዎቻችን በቶሎ እንዲደርሷችሁ የደወል ምልክቷን ይጫኑ። ስኬት፣ ድልና ሰላም ለኢትዮጵያውያን። ሶሎዳ ሚዲያ